ማርቲ እኔ ሰላማትኛ ደህና ነሽ? እንዴት ነሽ? ቤታችሁ በጣም የእውነት ይመስላችኋል? ወደድካ በጣም ጌታን ምናምን አምሮባቸውን ደግሞ በዓል የመሰላችሁት አሁን ነው። ኧረ ነው ወደዚህ እዚህ ዋው አውቀህ ነው። ዋው ሄርሜላ ያንቺ እጅ ነው ግን የእውነቴን ነው። ያኔ ነኝ የሰራሁት። ጣፍጣል በጣም ጌታ አንደኛ ነው። አንደኛ ነው በጣም። እሺ አመሰግናለሁ። ሄርሜ አልተጫሽም። ከጎኔ ነበረች። ከዛ ባለፈ ግን አብርሃም የእውነቴን ነው ብላችሁ ለቤቱ ወንድ የሆነ ሰው ነው። የምሬ ነው ብላችሁ አንቺ ምናልባት ማምሻ መተሽ ያው የተዘጋጀውን ነገር አብረሽ እንድታገዥ ትችያለሽ እንጂ ያልተቀረጸ በጣም ብዙ ነገር አለ። ያ ነገር ደግሞ ምንድን ነው? ከዘይቱ ብትሉ ከበርበሬው፣ ከሚጥሚጣው፣ ከኮረሪማው፣ ከቀንዶ በርበሬ ምንም የሚቀረው ነገር የለም። ሄርሚ ምን ያስፈልጋል? እንዲህ አይቻለው ልግዛልሽ በቃ እንደዚህ የሚል ጀግና ወንድ ነው እና ያንንም ደግሞ እሱ የለፋበትን ያሰበበትን አሪፍ ዶሮ ለባሌ እማቀርብለት ይሆናል ማለት ነው አይደል እንዴ? በጣም ቅር እያላት ነው። አቤልም ይበላል፣ አቤል ወንድማችንም ይበላል አይደል እንዴ? በጣም እየረሳሽ ነው ይመስለኛል። አትምጣ ነው። አንቺ ደግሞ አቤልም ብቻ ነው እያሰብሽ ያለሽው። አብርሃምን እየረሳሽ አንድ ላይ ብትጠራቸው እኮ እኔም ደስ ይለኛል። እኔ እኮ አንድ ላይ ማጠረቻቸዋለሁ። አቤል አንቺም አቤል እያልሽ ነው። በጣም ይሄ ነው ደርኳ ቀያየሩ ያለው ፎቶን ቀያየርኩ። የቲቪውን ቦታ ቀየርሽው፣ ብዙ ነገሩን ቀያየርሽው። በሰላም ነው። አዲስ ነገር ለመፍጠር እናደግታልፋለሁ ስትለኝ ደስ አለኝና የቤት ወዝ እንዲኖረኝ ነው ያደረኩት። የእውነቴን ነው የምልህ። ኧረ ወዝሽ እኮ ታዲያ የውጭ ነው እንዴ? አይደለም የውጭ ሳይሆን እንደዛ ሳይሆን ቤቴን እንደወደው አደረከኝ ማለት ከጠረኑ አሪፍ ከሆነ ሲበላ ማለት ነው ይባላል። ከቤቱ ስገባ ጀምሮ እንቀምስላትና አሪፍ ከሆነ እኔ ነኝ ብላለች። አሪፍ ካሉ እንዳያቸው እንግዲህ ሄርሜላ ትላንትና ማለት ነው ጌም ሳይጀመር በፊት ነው አብረሽን እንግዲህ ቤቷን ጠርታ የሚያምር ዶሮ ወሰታ እናቴ ፋብላ አብረሽን ሰርፕራይዝ ያደረገችውና አብረሽ እንግዲህ በጣም እንግዲህ ታውቃላችሁ በጣም አብረሽ ግን እግዚአብሔር ነፍስ ከይማር ወይኔ ወደነ ነው እንዴ ማድነቅም ትችላለህ፣ እንክብካቤን ትችላለህ። ሄርሜላ አለማድነቅ አይቻልም ጋይስ፣ አለማድነቅ አይቻልም። ቆንጆ ሆናለች የኔ ልልት ማለት ነውና አብረሽዬ እንግዲህ በጣም ዶሮ ጣፍጦት እንግዲህ እየበላ ነው። ወረረረረ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እምወዳችሁ ማከብራችሁ ውድዬ ነፂ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን። ሄርሜላ እንዳያችሁ ቪዲዮ ላይ እንዳያችሁ እንግዲህ ለባል አብርሽ ቤታን ጠርታ እንግዲህ ኧረ ሞገዛ አበዛሽበት። ተይ እንጂ ወንድ ልጅ እንደዚህ ታበዥበት ያበዛል። የኔ ቆንጆ ማለት ነው ሄርሜላ የኔ ባል አለች እኮ አብርሽ እውነት ወንድ ነው አለ። ረረረ አገላለጽ አቤት! ወንድ ልጅ እኮ ጋይዝ እውነት ለመናገር ማለት ነው ወንድ ልጅ ሁሌ የምታበረታቱ ከሆነ የምታበረታች ከሆነ የምትወጂ የምታፈቅሪ ሁሌ ጉድለቱንም ሸፍናችሁ የምታበረታቱ ከሆነ ወንድ ይሆናልና እና አብርሽ እውነት ወንድ ነው፣ ከልቡ ወንድ ነው፣ ለቤቱ ሟች ነው ብላለች። እሱም እናውቃለን፣ እናቴ እናውቃለን። ከሩታ ጋር እንደዚህ ሲሆን ነበረና ለማንኛውም እንዳያችሁ እንዴት አያችሁ? ሩታ ሄርሜላይን ባይዘው ሄርሜላይ እንዴት አያችሁና ለማንኛውም ውዶቼ ላይክ ሰብስክራይብ አድርጉ። ወዳችኋለሁኝ። የምታበረታቱኝ አመሰግናለሁ።